በሰባት ወር ልዩነት ወንድሞቹ አሜሪካ ሄዱ። እሱ ጎዳና ወጣ። እኔ ጎዳና ቀድሜ ወጥቻለሁ። ጎዳና ከወጡ በሁለት ወራቸው ባልና ሚስት ፈረንጅ መጡ። ሁለቱንም ወሰደች። ገና የአንድ ወር ህፃን ሳለው በአራስነቴ በገጠመኝ አደጋ ትምህርቴን፣ ልጅነቴን፣ ወጣትነቴን በአጠቃላይ ህይወቴን ተረጋግቼ እንዳልኖር ሆኛለሁ። ኩራዝ ነበር። ያን ኩራዝ እናቴ አብርታው ወደ ስራ ምናምን ትሄዳለች። ከኔ ጋርም ታናሽ ወንድሜ ነበር። ያቺ ጋዝ ስትወርቅ ፈነዳች። በማል ያለ ነው ማለት እኔና ወንድሜ ጎረቤቶቹ ሲመጡ እስከዚህ እየነደድኩ የአፍንጫ እንደምታይ ፕላስቲክ ሰርጀሪ ነው። ይሄን ራሱ እንደምታይ ከዚህ ጋር ተገፎ ወደዚህ ጋር የተለጠፈልኝ እኔ እንደዚህ ሲወረደች ነው እንደዚህ ስቃለች ነው ነፍስህ ራሱ መስራት። ህፃናት ሲያዩኝ ያለቅሳሉ፣ ይፈራሉ። ሰዎች ሲያዩኝ ይደነግጣሉ። እግዚአብሔርን በጣም ነው ስለነበረ የተወደዱት። በጣም ይሄ ታክሜ ነው። አንድ እናት ልጇን እንደዚህ አቅፋ ስትል ያቺ ልጅ እኔ ስተኝ እንደዚህ አይታ የምታለቅስ በቀናል። ህፃኖኝ በጣም ነበር የሚያስፈራው ፊት። በጣም ማለት ትምህርት ቤት ስገባ ገና አይሰቁብኝም። ለብቻዬ አግልሎኝ ነው የሚቀመጠው ምናምን። እንደ ሰው እንደ ጓደኛ እንኳን አንድ ሰው መጥቶ እንኳን አብሮ የሚቀመጥ የለም። ከሴት እንደዚህ አይቻልም። ተገናኝቼ ማለት ምን ማታወራ አላወራ። ለምን ባወራት ሳላታወሪኝ ትችላለች ብዬ አስባለሁ። ቻሌንጅ በጣም ነው ላይ የሚያስጠሉ በጣም ነው የከበደኝ እኔ ላይ። በአሜሪካ የምትገኙት ወንድሞቼ ተመልከቱኝ፣ እንዲሁም የኢትዮጵያ ሕዝብ ከጎኔ እንድትሆኑ እንድታግዙኝ እፈልጋለሁ ሲል በአዲስ ህይወት ታሪኩን ሊያጋራን ወጣት ናትናኤል እዚህ ይገኛል። እኔ ራሄል ነኝ። ይህ ደግሞ እይታ ቲቪ ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። ስራ ስል ማንም ሊያስበኝ ፈቃደኛ አይደለም። እንደ ሰው ሰርቼ ብገባ ደስ ይለኛል። መቤቴ እንዴት እንዳስጠለኝ ስለከበደኝ ነው። እግዚአብሔር ስላልቻልኩ ነው በጣም ያስጠላኝ ላይ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ዛሬ በአዲስ ህይወት እንግዳችን ሆነ የመጣው ታሪክን ልታጫውተን። ፊት ላይ እንደምናየው አንድ ጠባሳ አለ። በምን ምክንያት ነው የሚለውን ታሪኩ እናወራለን። በዚህ ምክንያት የደረሱብኝ ታሪኮች አሉ የሆነብኝ ብለሃል። እንዲሁም ደግሞ በዋናነት በህፃንነታቸው የተለያቸው ሁለት ወንድሞች አሉ። ከነሱ ጋር እንግዲህ ለማገናኘት እንሞክራለን በዚህ ሚዲያ ማለት ነው። ስለዚህ ኑር ታሪክን የምንጫወት ይሆናል። ስለመጣ በድጋሚ አመሰግናለሁ። ራስን አስተዋውቅልኝ። ማለት ስሜ ናትናኤል ሙሉ ብርሃን ይባላል። እሺ። የመጣሁት ደግሞ ከፖስታ ቤት አካባቢ። ከልጅነትህ እንጀምርና የተወልደ አደግ ልጅነትህ ምን ይመስላል? ያው ያደግኩበት እንደነገርኩሽ ወደ ፖስታ ቤት አካባቢ ነው። የተወለድኩበት ወደ ከረዩ 30 ቀበሌ አካባቢ ነው የተወለድኩት እና እድገቴ ደግሞ ወደ ፖስታ ቤት አካባቢ። መልካም። ፊት ላይ ይሄ አሁን የምናየው ቁስል ምንድነው ያጋጠመ? መቼ ነው የደረሰብህ? ይሄ አክሲደንት የደረሰብኝ እሳት አደጋ ነው። ከተወለድኩ በአንድ ወሬ ነው እንደዚህ ፊቴን እሳት አደጋ የደረሰብኝ። በተወለድክ በአንድ ወርህ? በአንድ ወሬ ነው እሳት አደጋ። ምን ነበረ ሲነግሩህ? መቼም አንተ ራስህ የምታውቀው ነገር የለም። እንትን ኩራዝ ነበር። በፊት መብራት ምናምን ይጠፋ ነበር በየሰፈሩ እና ኩራዝ ነበር። ያን ኩራዝ እናቴ አብርታው ወደ ስራ ምናምን ትሄዳለች። የቀን ስራ ነበር የምትሰራው ማለት ነው። ያን ስትሄድ እኔ ደግሞ ቤት ውስጥ ነበርኩ። ከኔ ጋርም ታናሽ ወንድሜ ነበር አብረኝ ነበረ ማለት ነው። ያኔ ምንድነው ክስተቱ? በቃ በምን አይታወቅም። ብቻ ያ ኩራዝ ተደፍቶ በፊት ደግሞ የሳር ፍራሽ ነበር። የሳር ፍራሽ ሁለታችንም የተኛነው ሳር ፍራሽ ላይ ነው። ልክ ያቺ ጋዝ ስትወርቅ ፈነዳች። ከኩራዝ አይደለም ሰዓት ነው ፈነዳ። ሲፈነዳ ሙሉ ቤቱ ተቀጣጠለ ማለት ነው። በማል ያለ ነው ማለት እኔና ወንድሜ። ልክ ጎረቤቶቹ ሲመጡ ይሄ ፀጉሬ ነው የሚነደው። መጀመሪያ እስከዚህ እየነደድኩ ነው ይሄ ፀጉሬ ማለት ነው። እኔ ህፃን ሆኜ መጮህ ነው የኔ ስራ። በቃ አላውቅም እንጃ ምንም መጮህ ነው የኔ ስራ። ከዛ ጎረቤቶች ምንድን ነው ምናምን ብለው የሮጦ ሲመጡ ይሄ ፀጉሬ ሙሉ ፀጉሬ እንደዚህ ነደደ። ይሄ ፊቴ ማለት ያው እንደምታዩ የራሱ ማዳበሪያ ነው ያዘኝ። ፊልም ማዳበሪያ አለ አይደል? የሳሩ ማዳበሪያ ተጠቀለለ እጅ ላይ። ህፃን ነው እንደዚህ ነው። ያው የህፃን አንጀት ታውቂያለሽ። እሱ ነው እንደዚህ ጥቅል ሰሩ እና ጥቁር አንበሳ ሆስፒታል ልታከም ነበር። በዛ ሰዓት እናቴን ስንት አምጫሏት? 100 ምናምን ሺህ ብር መታከሚያ ማለት ነው። ለምን ቁስል ነኝ፣ ሙሉ ቁስል ነኝ። ነፍስህ ራሱ መስረፍ እንዳልከው የአንድ ወር እኮ ህፃን ማለት ገና አራስ ልጅ ነህ እኮ ገና ትኩስ ስጋ። ይህን ራሱ እንደምታዩ ፕላስቲክ ሰርጀሪ ተሰርቼ ነው። ተው እንጂ ሙሉ ከዚህ ጋር ተወሰደልኛል። ከዚህ ጋር ተገፎ ወደዚህ ጋር ነው የተለጠፈልኝ።
እንጂ እንደዚህኛው ነበር። ይሄም እንደዚህኛው ሙሉ ነበር። ይሄን የታከምኩበት እንትን ነው ገርጂ ኮሪያ ሆስፒታል ማለት ነው። የሆነ በአመት አንድ እየመጡ ድርጅት ውስጥ ምናምን የሆነ እንትን የሚያደርጉ ምናምን ነበር። በቃ እንደዚህ እንደኔ አካል ጉዳተኛ የሆኑትን መሄድ ማለት ዊልቸር ምናምን የሚሰጡ ነበር። እዚህ መጋ ድርጅት የሚባል ወደ 5ኛ አካባቢ ማለት ከዛ ተገኝቼ እንደ እግዚአብሔር ፈቃድ ከአንዱ ፈለገ ፊትን ሰርጀሪ ላሰራ ምናምን ተብዬ በዚህ በኩል ሰርጀሪ ተሰራ እንጂ አሁን ይሄኛው ሙሉን እንደዚህ ፊትህ ነበር ማለት ነው። ሙሉ ይሄ አይኔ ነው እንደምታዩት ሰርቼ ነው። ታው እንጂ አይኔ እንደዚህ ሲወረደች ነው እንደዚህ ስቅ ያለች ነበረች እንደዚህ ማለት ከዛ ከዚህ ከጆሬ ላይ ነው የተወሰደልኝ። ይሄ አይኔ ማለት ከጆሬ ላይ ነው የተወሰደልኝ እንጂ ሙሉ እንደምታየው ነው ፕላስቲክ እዚህ አፍንጫ ራሱ ላይ ፕላስቲክ አለች። ወደ አፍንጫ አካባቢ ራሱ ፕላስቲክ አለች ያልወጣች ማለት እና በቃ ይሄ በዚህ ጋር የምናየው ንጹህ ፓርት ተሰርቶ ነው ወይስ እሳቱ ያኔ አልደረሰበትም? እኛው እቺም ተሰርቶ ሙሉ ተሰርቶ እንጂ እሳቱ ሙሉ ነበር ሙሉ ማለት የወንድም የራሱ ሙሉ ገለው ተቃጥሏል። ሙሉ ገለው እኮ እንደው እንዴት ተረፈልል ነበር እሱ? እሺ ያው ጎረቤቶች ናቸው ሮጦ በመሀል መጥቶ ያዳኑ። እናቴም አልነበረችም በሰዓቱ ሰው ወደ ስራ ሄዳለች። ለምን ለኛ ጎረሮ ስትል የቀን ስራ ነበር የምትሰራው በዛ ሰዓት እየተከፈላት ካንጃ ብቻ እንጀራ። ስለዚህ እናታችሁ የአንድ ወር አንተ የአንድ ወር ወንድምህስ ያው እንጃ ልብ አለለም ብዙ ከእናቴ ጋር ብዙ እድገት ስለሌለኝ ማወቅ አልቻልኩም ታውቂያለሽ። ስለዚህ ወንድምህ ምኑ ጋር ነው የተቃጠለው አልከኝ? ወዱ ጋር። ፊቱን አልነካውም? ወዱ ጋር ትንሽ ነው ብዙም አይባል። የኔ ነው በጣም ብዙ እንትን ያለው ማለት ነው። ለምን ወንድሜ ስለሽ ሲነገረኝ እሱ በስተቀኝ በኩል ይተኝ በሌላ ለሳቱ አንተ ትቀርብ ነበር። ለኔ ለሳቱ ትቀርብ እና ፍራሹ ላይ ደግሞ ያለው እኔ ነኝ ለሳሩ የበለጠ እንዲነድ ማለት ነው። እና በጣም የጎደኝ ምን መሰለሽ እንትሩ ፍራሹ ሲቀልጥ ቀላጭ ነው በጣም እሱ ነው የጎደኝ። ይሄ እንደምታይ ይሄና እዚህ ጋር ተሰርቶ እንዲህ ነበር ነበር በፊት። ይሄ ደግሞ እንደዚህ አጨማዶ እስከዚህ ይዞኛል። እቺ እንደምታያት እንደዚህ ተይዤ ነበር። ፍት የተፈታታው በህክምና ነው። በህክምና ነው የተፈታታልኝ። እዚህ ጋር ራሱ ባሳይሽ ትልቅ በጣም ከዚህ የተወሰደው ነው። አየሽ ከዚህ ተወስዶ ነው በዚህ በፊት የተለጠፈልኝ። ስፌቱም አለች እዚህ ጋር። ሌላ አካል ላይ እሳቱ አላረፈብህም ነበር በሰዓቱ ፊቴ ላይና እጅህስ? ኦኬ ያሄኛው እጅ ማዳበሪያው እና ያው በህክምና አለማግኘት እጄ እንዲቆረጥ የተደረገው። እጄ ጥቁር አንበሳ ነው የተቆረጠው። በዛ ሰዓት ስጋ አልነበርኩ ህፃን ሆኜ በጣም ስጋ ነው እና ማዳበሪያው ሲጠቀለልብኝ አልቻሉም እነሱ ለማለት እና በዛ ሰዓት እናቴም ገንዘብ አምጪ ተባለ። የቀን ስራ እየሰራች እንዴት እኔ ገንዘብ የቤት ኪራይ እንኳን የሚቸግርባት ታይም ነበረች እሷ ያለችበት ማለት በቃ እስቲል እንኳን ለኛ ለራሷ እንኳን የምትበላበት የላትም ነበር። በሰዓቱ ግን የተጠየቀችው ብዙ ብር ነው። በጣም ብዙ ብር ነው የተጠየቀችው። እግዚአብሔር ስለ ልቦናዬ በጣም ተጎርሰ በዚህ በደረሰብኝ ፊቴ እግዚአብሔርን በጣም ነው ስለ ልቦና የተጎዱት። በጣም እስቲል ማለት አንድ እናት ልጇን እንደዚህ አቅፋ ስትል ያቺ ልጅ እኔ ስተኝ ሳቃል አይተኝ ወይ ሲያስፈራ ምናምን ሲል በቃ ስለ ልቦና ማለት እንዴት እንደደረሰብኝ ህፃናቶቹ ባዩን ቁጥር እሳቅቃለሁ። ኮፍያ እየለበስኩ ነው የሚሄደው። ኮፍያ ማለት ቀን በቀን ኮፍያ ቢያንስ አሁን ወደ 21 ዓመት ምናምን ቢያንስ ወደ 11 ዓመት 12 ዓመት ኮፍያ ለብሻለሁ እድሜን እስካወቅኩበት ድረስ ማለት ነው። ህፃን ልጅ ራሱ ታዝላ እኔ ስታይ በቃ ስታለቅስ እኔ ስለ ልቦና ነው የምጎዳው። እንዴ የምርህን ማለት እኔ እኮ ያንተ ጥርጣሬ መስሎኛል። ሊፈሩኝ ይችላሉ ብለህ መስሎኛል። አይደለም ከአንዴም ሶስቴ ስላጋጠመኝ። እንዴት እስቲ አስታውሰኝ። አንድ እናት ልጇን ይዛ ስትሄድ እኔ እንደ ድንገት እየመጣሁ ከሆነ አሁን እንደነገርኩሽ ይሄ ታክሜ ትንሽ ቀንሶልኝ አንድ እናት ልጇን ይዛ ስትሄድ እኔ እንዲህ ስመጣ እግዚአብሔር ምስክሬ እንደዚህ አይታ የምታለቅስበት ቀን አለ። ለምን ፊቴን አይታ ነው በቃ ደንግጣ ነው እሱ ያለቀሰችው። ህፃን ነች እሷ። በቃ ይሄ እንደዚህ ስለልቦና ምናምን በጣም ሄደህ ለማስረዳት ሞክረህ ታውቃለህ? ለምሳሌ አሁን አንድ ህፃን ልጅ አንተን አይታ ዋይ ካለቀሰች ምናምን እንደውም አንዳንዶች ይረዱኛል። አንዳንድ ህፃን ይረዳኛል። ሰፈር ላይ ሄዳ አንድ ህፃን አይቶኝ
ሲስቅብኝ ወይ ሲያሽሟጥ አንተ ዝም በል እንደዚህ አይባልም። አንዳንድ ህፃን እንደውም ይረዱኝ የማይደነግጥም ህፃን አለ ሲያይሽ አንተ ዝም በል እንደዚህ አይደረግም ሲል እግዚአብሔርን ላለቅስ ያሰብኩት እሱን ሳየው ግን ደስ ይለኛል። እንደዛ ሲል ፀጉርህ ግማሹ ድረስ ነው የሆነው፣ ሌላው ደረሱልህ ማለት ነው። በቃ እንደዚህ እየነደደ ጎረቤቶች ናቸው የሚነግሩኝ ማለት ገና ቤቱን ሲከፍቱት እኔ እየጮኩ ነው ህፃን ሆኜ እያለቀስኩ ገና ደም ነኝ። ከዛ ሲገቡ በቃ ፀጉሬ ነው የሚነዱ በጣም ማለት ፀጉሬ ማለት ሙሉ ይነዳል። ከዛ ሙሉ እንዳለ ፊቴ ነበር በጣም ደግሞ የወደኝ አሁን እቺ ነው ማለት እቺ አፍንጫዬን እንደምታየው ፕላስቲክ ሰርጀሪ ነች። መጀመሪያ በፊት 3 አፍንጫ ነበር እንደዚህ እሳት በልቷቸው ጥብጥ ያሉ 2 ነበሩ ማለት ነው። የቱ ጋር ነው የቱ ጋር? እቺኛው የተሰራው ኦኬ። አይ ይሄ የራሴ ተፈጥሮዬ ነው። ይሄን ደግሞ ከዚህ ጋር አሁን 3 አፍንጫ እንደዚህ ትናንሽዬ ማለት ነው። በጣም ትናንሽዬ 3 አፍንጫሽ ነበር። ስተኛ ራሱ ያስቸግረኛል፣ አንኮራፋለሁ፣ ያፍነኛል። ከዛ አሁን እንደነገርኩሽ ህክምናውን ስጀምር ማለት እሱ እቺ 3 አፍንጫዋ ነው የነበረችው ከዚህ ጋር ነው 3 ተመልሽ እሱን ቆርጦ ጣሉትና ከዚህ ጋር ከጆሮዬ ላይ አንስተው እዚህ ጋር ሰራል። አሁንም ያው በደንብም አያስተነፍሰኝም፣ ግን ከበፊቱ ይሻላል። ስተነፍስ ራሱ ይሄን ካላስኩታም ሙሉ እንዲል ተንፍስ ብል አያስተነፍሰኝም። በቃ ይቺ ነች በስተክል መሰራልኝ። ይቺ አፍንጫ በዚህ በኩል አለች አለች በስተክል መሰራልኝ። እነዚህ አሁን ፕላስቲክ ሰርጀሪ የተሰራው እንዲ ነፍስ ካወክ በኋላ ነው? የ9 ዓመት ልጅ እያለሁና አሁን ደግሞ በቅርብ ቢያንስ ስንት ዓመት 17 ዓመት ልጅ እያለሁ የተሰራሁት። አንተ አሁን የደረሱብን የስነ ልቦና ጫናዎች እና ምናምን በዚህ በፊት ላይ ባለው ጠባሳ ብቻ እየከፈልክ ያለው መስዋዕት በደንብ እናነሳዋለን ወደ በኋላ። ግን አንተ ሳታውቀው በፊት እናትህ ደግሞ አንተን በመያዝ እሳቸው ደግሞ በራሳቸው የሚደርስባቸው ያሳለፉት ነገር ይኖራል ብዬ አስባለሁኝ። እና ያንን እንደ ልጅነትህን አንተን ይዘው የሆኑትን ነገር ያጫወቱ ነገር አለ ወይ? በአንተ ያሳለፉት ፈተና፣ በዚህ ቁስል ያጋጠማቸውን የነገሩ ነገር አለ? ብዙ ፈተና። ለምሳሌ አሁን ትምህርት ቤት ራሱ ተመስግቤ ማለት ለመማር ወይ እንትን ላስል አንዱ ህፃናት እንዴ ጠባሳ እንዴ ምናምን ሲባል አለቅሳለሁ። ወዲያው ነው የማለቅሰው። ከዛ እናቴ ኧረ ትምህርት አልማርም ምን ሆነ ነው ትለኛለች። ትምህርት አልማርም በቃ ትምህርት ቤት ስገባ ገና ይስቁብኛል። ለብቻዬ አግልሎኝ ነው የሚቀመጠው ምናምን። እንደ ጓደኛ እንኳን አንድ ሰው መጥቶ እንኳን አብሮ የሚቀመጥ የለም። ጓደኛ ነበረህም? አልነበረኝም። ልትቀርባቸው ሞክረህ ታውቃለህ? ልቀርብ እሞክራለሁ። ኳስ ሲጫወቱም ለመጠጋት እሞክራለሁ። ግን እነሱ ቀድሞ አይቶኝ ሲስቁብኝ እኔ ልቦና ይጎዳል። በቃ ባይፈልጉኝ ነው ብዬ የራሴን እንትን እላለሁ። እንደውም አሁን እግዚአብሔር ይመስገን ትንሽ ራሴን ካወቅኩ በኋላ ጓደኛ አፈራሁ። ራሴን ካወቅኩ በኋላ እንጂ ጭራሽ ለህፃን ሆኜ ምናምን ጓደኛ የሚባል ራሱ የለኝም። በቃ በዚህ በቃ እኔ በፊት የተነሳ በቃ ብዙ ነገር ነው የደረሰብኝ። እሺ ይሄ አሁን አንተ ካወቅክ በኋላ ነፍስ ማለት ነው ህክምና ያገኘኸው 8-9 ዓመት እያለ ይሄ አሁን የምትለኝ አፍንጫ የጆሮ ከዚህ ላይ ምናምን የተነሳው በዛ እድሜ ላይ ነበር ማለት ነው? እዚህ ጋር ይሄኛው የ9 ዓመት ልጅ እያለሁ ምናምን የተሰራው። ከ9 ዓመት በፊት እዚህ ጋር የምናየው ቁስል ሙሉ ጠባሳ ነበረ ማለት ነው። ይሄን ሰርጀሪ በነፃ ህክምና እድል አግኝተህ ተሰራ። ከዚህ በኋላ ያለው በቃ እንደዚህ ሆነ ቀጠልክ ማለት ነው ህይወት። ከዛ በምን አጋጣሚ ትምህርትን በቃ ተውከው? ትምህርትን እስከ 4ኛ ክፍል ምናምን ተማርኩ። ከዛ በኋላ ተውኩት። ትምህርት በቃ ለመተው ያስወሰነህ የመጨረሻው ምን አጋጥሞ ነው? አብሮሽ እኮ ጓደኛ ያስፈልጋል። አብሮሽ እንኳን ምሳሌ የሚበላ ሰው ካስፈልግሽ፣ ግን እኔን አንድ ሰው ካልቀረበኝ ምኑ ጋር ነው ዋጋነት? ጭራሽ እኔ የምማርበት ክፍል ውስጥ እኮ ይሳቅብኝ። በቃ ከህፃንነት ጀምሮ ያለው በቃ አይምሮ ውስጥ ያለው በቃ ፊቴ ነው እንደዚህ ያደረገኝ ብዬ ወሰንኩ። ቃሳቢ ማለት ወይ አባቴ ከኔ ጋር አይደለም ወይ እናቴ ጥሩ ላይፍ ላይ አይደለች። አሁን እግዚአብሔር ይመስገን ካደኩ በኋላ ራሴን ካወቅኩ በኋላ ትንሽ አይምሮዬ መለስ እያለ መጣ። አይምሮዬንም እንትን ማሰብ ጀመርኩ። ለምንድን ነው እኔ እንደዚህ የምሳቀው? ለምንድን ነው ብዬ ራሴን መጠየቅ ጀመርኩ።
እሺ ከዛ ትምህርቱን ታውቀው አራተኛ ክፍል ላይ ስለዚህ የት ሄድክ ምን አደረክ ከዚህ ለመሸሽ ምን አደረክ ወደ ጎዳና ላይ ወጣሁ ከቤት ወጣህ ጭራሽ ራሴን አገለልኩ ጎዳና ላይ መኖር ጀመርኩ ቤት ውስጥ ምን ነበር ማለት እንደውም ያንተ እኮ እረፍት ማግኛ እናት ጋር ከውጪ ካለው ጫጫታ እረፍት የምታገኘው ቤት ውስጥ ገባ ነው ሰላም የምታገኘው ለምን ከቤት ወጣ ያው እንደነገርኩሽ ሰፈር ላይ ምን ላይም በቃ በዚህ በሚደርስብኝ አልታ ነገር ከሰው ጋር ልግባባ አልቻልኩም ከእናቴ ጋርም እስከዚሁ ነኝ ወደ ጎዳና ላይ ወጣሁ የአካባቢ ሰዎች ያደርሱብኝ የነበረውን ተጽዕኖ ንገረኝ እስቲ ጭራሽ ማለት እኔ ከአንድ ሰው ጋር እንዲለመጨቱ በመወከል ማለት ለመጨቱ በኩል እንትን ማንንም ሊቀርብኝ አልቻለም ማንንም አይቀርብኝ በቃ ይሄ ነው ጎዳና ላይፍ ላይ ሊያስወጣኝ የቻለው ምክንያት ይሄ ነው እንጂ እናቴ አለች አሁን እንደረስ በህይወት ግን በቃ ከ9 ዓመቴ ምናምን በኋላ የጎዳና ላይፍ ነው የኖርኩት 9 ዓመት ጎዳና ስትወጣ እንዴት ምን ተጠበቀ ከጎዳናው በፊት ወንድሞች እንዳሉ ነግረኸኛል እነሱ እየተማሩ ነበረ እየተማሩ ነበረ በሰዓቱ ሆዱ ላይ ነው እንጂ አንዱ ፊቱ ላይ ምንም ስላልሆነ እሱ በሰላም እየተማረ ነው አንተ ጎዳና ስትወጣ ቤት ውስጥ ነበሩ እነሱ አልነበሩ ቤት ውስጥ ነበሩ እነሱ ያሉ ነው የወጣው ስለዚህ ወንድሞችህን ፍቅር አላሻነፈህም ማለት ይሄ ነገር እኔ ላይ ብቻ ነው የሚደርሰው የሚል ነገር ነው ስነ ልቦና የተነካው ወንድሞችም ሰው ስለማያገላቸው ለምን የብቻ ነው እየተገለልኩ ያለሁት ማንንም እነሱን ያገለላቸው አይደለም ንጹህ ስለሆኑ ማለት እነሱ በየሄዱበት መቅረብ ይችላሉ ከአንድ ሰው ሄዶ ቁጭ ብሎ መብላት ምንም ማለትም ይችላል ግን እኔ ምንድነው አሁን ሊታከም ነው እግዚአብሔር ይመስገን እንዲመለስ ያለኝ ህፃን ሆኜ በጣም ነበር የሚያስፈራው ፊቴ በጣም ማለት በጣም ሙሉ ፊቴ ነበር እንደነገርኩሽ ይሄኛው እንደዚህ ብሎ ነበር አይኔ እቺ ቀይዋ ተገልብጣ ነበር እቺ ቀይዋ ማለት በሰርጀሪ ነው የተመለሰ ሙሉ ቻሌንጅ ውጪ ሰው ስለማያውቅ ሊፈራ የተለያየ ሪአክት ሊያሳይ ይችላል አንተና ወንድሞችስ ወንድሞቼ ጋር ሰላም ነው ፍቅር ነን ያው ወንድሞቼም ስለሆኑ ጥሎ አይጥሉኝ ጥላሽ ለኔ ብሎ ራሱ ይጣሉ ነበር ለምን እንደዚህ ትሉታላችሁ ለምን ይሄ ያጋጥማል ያው እኔ ብዙ አላስታውስም ለምን ጻን ነኝ በደንብ አላስታውስም ከናቴም ከምንም የተነገረኝ ነው ማግሪሽ እንጂ ብዙ እንደዚህ አሁን አላስታውስም ስለዛ ካደኩ በኋላ ያለኝ የደረሰብኝ ላይፍ ነው ማስታወስ እንጂ 9 ዓመት ምናምን በብዙ አላስብም እሺ ከዛ በኋላ ቤት ውስጥ ምን ተፈጠረ ወንድሞችስ ስለነሱ ንገረኝ ያው እንደነገርኩሽ እናቴ ኪራይ አይደለም የምትኖረው የነበረው እናቴ ኬንያ ኪራይ ኦኬ ኪራይታ ነበር ማርቤት ውስጥ ነበር የምትኖረው እና በፊት 2 ልጆቿን አዝላ እኔንም አዝለኝ ሜክሲኮ ትለምን ነበር እንደዚህ ሶስታችሁንም ይዘው ማለት ሶስታችንን ይዘው ማለት ከዛ እናቴ በልመና ነበር ሶስታችንን የምታስተዳድረን ከዛ ለምሳሌ እናቴ ማልቻለች እኔ ጎዳና ቀድሜ ወጥቻለሁ ከልመናው በኋላ ጎዳና ቀድሜ ወጥቻለሁ አባታችሁ ምንም አይነት እርዳታ አያደርግልንም ምንም ከእናንተ ጋርም ግንኙነት የላቸውም አባታችሁ የለው እሺ ልክ እኛ ነፍስ ራሱ አላወቅንም ሲለያዩ እድሜያችሁ ተቀራራቢ ነው የሶስታችሁ እኔ አሁን ወደ 21 ነኝ 21 ዓመት ታላቂ ደግሞ ወደ 24 ዓመት ምናምን ታላቂ ታናሽ ደግሞ በ1 ዓመት ምናምን ነው እኮ ተከታታይ ነው እሺ በ1 ዓመት ነው መልጦ እና እንደነገርኩሽ ጎዳና ላይ ነበር እሷ ልመና ላይ ነበር የምታስለመው ከዛ የሆነ ሳለ አልቻለችም የሰፈር ሰው አማከረች ሁለቱን ድርጅት ሰጠቻቸው ለማደጎ ድርጅት ልጃቸውን ሰጡ በቃ ስላልቻለች ካንተ ውጭ ያሉት ሁለቱን አልቻለችም በዛ ሰዓት እዚህ ኢትዮጵያ ውስጥ ላለ ለአንድ በጎ አድራጎት ድርጅት ማለት ነው ወደ መገናኛ አካባቢ ነው ድርጅቱ ስሙን ታውቀዋለህ ስሙን አላውቀውም ግን ወደ መገናኛ አካባቢ ነው ድርጅቱ እና ስላልቻለች ለራሷ መብላት አልቻለችም ለእኛም መሆን አልቻለችም በቃ ስለዚህ በእነሱ ካለፈልኝ ወይ ደግሞ እነሱ አሪፍ ላይፍ እስቲ ይኖሩ ብላ ሰጠቻቸው ድርጅት ከዛ እንደ እግዚአብሔር ፍቃድ አንተ ያልተሰጠኸው በአጋጣሚ ወደ ጎዳና ስለነበርክ ነው ወደ ጎዳና ነኝ ኦኬ ብትኖር ኖሮ አንተም ትሰጥ ነበር ማለት ነው እኔ ወደ ጎዳና ላይፍ ወጣሁ በቃ እሺ ከዛ ልክ
እኔ ቢያንስ ጎዳና ከወጡ በ7 ወሬ በ8 ወሬ እነሱ ድርጅት ተሰጡ። ይህን ሰምተህ ነበር አንተ? ማለት ወደ ድርጅት እናት ወንድሞችን እንደምትሰጥ ቀድመው ነግረው አማክረው ምናምን ነበር ወይስ እንደማንኛውም ሰው? አላማከረች ምንም በቃ ወንድሞችን መቼ ነው ያወቀው ድርጅት እንደገቡ? በቅርብ ነው ያወቅኩት። የምርህን ነው እንጂ አልተሰነባበታችሁም? አልተሰነባበት። እሺ ቀጥል። ከዛ ድርጅቱ እንደቀሩ በ2 ወራቸው ባልና ሚስት ፈረንጅ መጡ። ሁለቱንም ወሰደች ወደ ውጭ ሀገር ተወሰዱ ማለት ነው። ወንድሞች ተወሰዱ? የት ሀገር? ወደ አሜሪካ። ይህ ሲሆን እናትህ ፈቅደው ሄደው አውቀው ማለት ነው? ኦኬ እሺ። በፍርድ ቤት ምናምን የሰጠችው በፍርድ ቤት ምናምን ህጋዊ መንገድ በህጋዊ ነው። ግን አሁን እስቲ ቢያንስ 14 ዓመት ሆኗቸው። ግን 14 ዓመት በመሀል 2009 ላይ ፎቶ ላኩልን እና ደግሞ አንዴ ጤፍ 50 ኪሎ ጤፍ ለኔ ጫማ ልብስ ምናምን ተላከልኝ። ከዛ ድጋሚ ከጎዳና ተፈልጌ ተገኝቼ ተሰጠኝ። ወንድሞቹ መጀመሪያ ልክ ወደ አሜሪካ በእርዳታ እንደዚህ እንደሄዱ ስታውቅ ምን አልክ? መቼ ነበር የሰማኸው? ምን አልክ? የሰማሁት እንደነገርሽ ቅርብ ጊዜ ነው። ቅርብ ጊዜ ማለት መቼ? ቢያንስ 2 ዓመት ምናምን ነው። የምርህን ነው? የምሬን እንዴ! እንዴት ማለቴ አመታት፣ በጣም ረዥም አመት እኮ። እንዴት ማለት ምንም መረጃው የለህም? ሰላምም አትባባሉ ማለት ነው? አልሄደም። በቃ እኔ ከቤት እንደወጣሁ ፍሏ ነው መኖር የጀመርኩት። ፍሏ አካባቢ ወደ 10 ምናምን አመት ምንም ስለ ቤተሰቦች ሳትሰማ ነው የኖርከው ማለት ነው። አይናፍቁህም? ይናፍቁኛል። እንደው በአመት አንዴ ማለት ምንም ከህይወት ነው የወጡት ወንድሞችም እናትህም ማለት ነው? በቃ አሁን ቅርብ ጊዜ ነው የሰሙት። ለእሱ ነው ከእናቴ ላይ ነው። በቃ አንዳንድ ስትናፍቀኝ እደውላለሁ። ቁጥሩ አለኝ የእናቴ ማለት በዛ ማለት መረጃውን ራሱ የነገረች። እሺ ስትሰማ ምን አልክ? ያው በጣም የእግዚአብሔር ነገር ነው እንሳለሽ። የእግዚአብሔር ነገር የወንድሞችን እንመለስበታለን። ወደ አንተ ልምጣና የጎዳና ህይወትን አማራጭ አደረክ። ትምህርትን ታውክ፣ እናትን ታውክ፣ ወንድሞችን ታውክ። ጎዳና ላይ ምን አገኘ? ስለ ጎዳና ህይወት ከመጀመሪያው ጀምሮ ንገረኝ። ጎዳና ላይ ስኖር ብዙ ነገር ነው የደረሰብኝ። ብዙ ነገር ይደርስብሻል ጎዳና ላይ ስትኖር። እስቲል ተኝተሽ ራሱ የሚያስተኝ ሰው አለ። ለሊት የሚበጠብስ ሰው አለ። እንደዚህ አንድ ጎንሽን ልታሳርፊ እንኳን የማይፈቅዱልሽ ሰዎች አሉ። ያም ተካ ያም ጠጥቶ ይመጣል። ተነሳተ እናት አፍርት ያም ይመታሻል። በዛ በኩል ስቴጅም ትገለያለሽ። ግዴታ ሰው ማወቅ አለብሽ። ጎዳና ላይ እንኳን ስቴጅ ስትኖሪ ሰው በራሱ ማወቅ አለብሽ። ምን አይነት አብሮሽ ያለው አሁን ጎዳና ላይ የሚተኙት ሰዎች የለ እነሱ ማወቅ አለብሽ። ከእነሱ ጋር ቆይሽ ማንም ሊተናኮስሽ አይችልም። ማንም አይነካሽም። ግን ብቻሽን በረንዳ ላይ መተኛት ማለት በጣም ነው የሚከብደው። በጣም ነው የሚከብደው። እንዴት እንደሚያስጠላ እኔ በቃ ብዙ ነገር ነው የደረሰብኝ በልጅነቴ። በጣም ብዙ ነገር በቃ በዚህ ፊት የተነሳ በጣም ብዙ ነገር ሊኔ በጣም ነው የተጎዳው። ኦኬ እሺ። ትምህርት ቤት ያሉ ፈሩህ? መንገድ ላይ ሰዎች ሲያዩ ይፈሩሃል። ቤት ውስጥም ከወንድሞች ከእናቱ ጋር መስማማት አልቻልክም። እሺ በፊት ምክንያት ሁሉ ደረሰብህ። እማታውቃቸው ጎዳና ተዳዳሪዎች ጋር ስትሄስ ይሄ ፍርሃት እና ይሄ መገለል እንዴት የለም? እነሱ አሁን ጎዳና ላይ ስትኖሪ ማለት ብዙ ነገር ነው የሚያጋጥምሽ ጎዳና ላይ ማለት እንዳለ። አሁን ጎዳና ላይ ያለው ከቤት ከተለያየ ቤት ነው የወጣው። ያውቃል በምን ጉዳይ እንደወጣ፣ ያም በምን ጉዳይ እንደወጣ። ያ እናቱ ሞታበት ወይኛው በአባቱ ምክንያት ተበድሎ ሊሆን ይችላል፣ ወይም ሌላ ነገር ሰፈር ላይ በሚደርስበት ነገር ሊሆን ይችላል። ጎዳና ላይ ስትኖሪ ተረዳጃለች። አንድ ነው የምትሆኝ። ያውቁታል እነሱ። ገባሽ? ምኑንም እጣ ፋንታው ነው ምኑንም ወረደው ምኑም ስለወረዱ ያውቁታል በስትክክል እነሱ። ጎዳና ላይ ስትኖሪ አትፈራሪ። ምን ያህል እድሜ ሆነ አሁን በጎዳና ህይወት ውስጥ? ወደ 11 ዓመት ምናምን። 11 ዓመት ጎዳና ላይ ስትቆይ ሁሉም ሰው ተቸግሮ ነው ጎዳና ላይ የሚወጣው? ሁሉም ሰው ደልቶት ወይም ጠግቦ ነው የሚወጣው? ያያቸው የሰማቸውን ታሪኮች አካፍለኝ። አንድ ነገር በቤተሰብ ይወጣል፣ ደልቶትም ይወጣል። ጎዳና ህይወት ስቲል ያው ብሎም ይወጣል ማለት
እዚህ ጋር እናትና አባቱ ባለሀብት ሆነው ማብላት እየቻሉ ግን በአንድ ክስተት ጥሎ ይወጣል። አሁን እኛ ጎዳና ስንኖር እንደዚህ ልጅ ጠፍቶብኛል 5,000 ብር እንሰጣቸዋለን ፈልጉልን ይለናል። እዛ ጋር ቤተሰቦቹ ሰላም ስለሆኑ አይደል እሱ ደልቶት ነው። ግን አንዳንዱ ከእናቱ ጋር እየኖረ የእንጀራ አባት ስታገባ እሱ በሚደበድበው ወይ እሱ በሚያደርስበት ጉዳት ለቅ ይወጣል። ብዙ ነገር ትወጫለሽ ጎዳና ላይ ስትወጪ። እሺ ጎዳና ላይ በእነዚህ ሁሉ ምክንያቶች ይወጣል። ከዛ በኋላ ግን ቀን ሲተካ ጊዜን ወር ዓመትን ሲተካ ያ የጎዳና ህይወት ምቾት እየሆነ ይመጣል ወይ? እዛው ረጅም ዓመታትን የሚቆየው ለምንድን ነው? ያው አንዳንዴ ራስሽንም ማነሳሳት አለብሽ ለስራ። ራስሽን ለስራ ካላነሳሳሽ ራስሽን እንዴት ትለውጫለሽ? ጎዳና ላይፍ ላይ እኔም በራሴ ልንገርሽ ብዙ ዓመት ለምኛለሁ። ቦሌ ለምኛለሁ። የተለያዩ ቦታዎች መብራት እየገባው አባት ዳቦ ግዛልኝ እርቦኛል እያልኩ ለብዙ ያህል እየለመንኩ ኖሬያለሁ። ግን አሁን ራሴን አወቅኩ። ራሴን ሳቅ ስራ ሂጅ ልቀጥል። አንተ መሸከማቸው አንተ አቅም ያንሳ። ለምን በዚህ እጄ የተነሳ ማለት ነው። በሰው ብዛት በስራ ደግሞ የተባልኩበት በዚህ እጄ የተነሳ እንዴ እኔ የመስራት ኃይሉ አለኝ። የሆነ ሳል ጀብሎ ሰው አወጣልኝ ወይ ማስቲካ ሶፍት ምናምን ሰው አወጣልኝ። ከዛ ያችን ጀብሎ እየሸጥኩ ከለመና ወጣ። በቃ ያችን ጀብሎ ሰው ሲያወጣልኝ እግዚአብሔር ይመስገን አልኩና ያችን ጀብሎ መሸጥ ጀመርኩ። በቀን 100 200 300 አገኛለሁ ትርፍ። ከዛ በቃ ባለኝ ነገር በቃ ትንሽ ልብስም ቢሆን እየወጣው ሰርባጅም ቢሆን እየወጣው በ100 በ50 ከዛ የሆነ ሳለ አፍሪካ ህብረት ደረሰና አይቻልም ተባልኩ። ያው መንገድ ዳር መሸጥ አይቻልም። ያኔ በቃ ተቀሞ ጀብሌ በቃ እና ያቺ ቦታ ደሳቀላ አይቻልም ስማ ሄድኩ። ሌላም ቦታ ስራ አይቻልም። እንዴት ትሰራለህ? ለምሳሌ አንተ ምን ለመስራት ፈልገህ ምን ተከለከልክ? እሞክራለሁ ብዙ ስራዎችን ለመስራት እኮ ምን አሁን የቀን ስራ በትንሽ አሁን የቀን ስራ ልቀጠር ይቻላል። ግን መሸከማችን ነው የተባልኩት። ከዛ ውጭ ሌላ ቦታ እንጨት ቤትም እጅ ጠይቄያለሁ። አችልም የተባልኩት እንደዚህ በቃ ብዙ ነገር እምቢ ሲለኝ በቃ ሚዲያ ላይ ወጣሁ። አልቻልኩም። ፀጉርን ተቆርጠህ ተስተካክለህ ወደ መጨረሻ የተለቀቁ ቪዲዮዎችን አይቼ ነበረ። የመጀመሪያው ቪዲዮ ላይ ፀጉር ትንሽ አድጎ የመለጠ አሁን ይሄ በፊት ላይ ከደረሰብህ አንተ ወደህ ባላመጣኸው በህፃንነትህ በደረሰብህ አደጋ ፊት ላይ የደረሰብህ ቁስሉ እንዳለ ሆኖ ፀጉርህ አድጎ ምናምን ሲታይ ደግሞ የበለጠ ያስፈራል አይደለ? አለባበስ፣ ፀጉር ስታይል ምናምን ሞር ሰው አንተ ላይ እምነት በደንብ ኖሮት የስራ እድል ለመስጠት እንዲቸገር ያደርጋል። የተቀሩት ቪዲዮዎች ላይ ፀጉር ተስተካክሎ አለባበስ ተስተካክሎ አንገት ላይ ምናምን ያሉ ሰንሰለቱ ብቻ ሆነ እንደዚህ አሁን ሆነ ስትታይ ይሻላል አይደለ? እኔ ደግሞ ሰው ወደ ዱርዬነት አደረገው እንጂ እኔ ግን ያቺን ፀጉር ለምንድን ነው ያሳደኳት? እስቲ ከኮፍያ ልላቀቅ ብዬ ፀጉሬ ሲያድግ ይሄን ጠባት ይሸፍንልኛል ብዬ ነው ሀሳቤ ማለት ነው። ግን ወደ ዱርዬነት አመጣ። አያውቅማ ሰው እዚህ ጋር ጠባሳ ሆኖ እሱን ለመሸፈን ይሁን ምናምን። አሁን እንደዚህና እንደዚህ አንድ አይደለም። አየሽ እንዲና እንደ አንድ አይደለም። ኮፍያው ምን ይሸፈንልኝ ጠባሳው። ግን በሙቀት በምንም እያስቸገረኝ ስለሆነ ያን ፀጉሬን አሳድጌ እስከዚች እስቲ ለምን ከኮፍያ ልገላገልም ብዬ ወሰንኩ። ለዛ ነበር ፀጉሬን ተሳድገኝ ነበር። ለዛ ነው ለዚህ ለጠባሳ ስለ ፀጉሬን ማሳደገው እንጂ ለሌላ አይደለም። እናትህ አሉ በህይወት አሁን? አለች። አባትህም አሉ? አባቴም አለ። አብረን አይደለንም ግን አለ። እናትህ አሁን ላይ በአንተ ጉዳይ ሁለቱ ወንድሞች ከሀገር ወጥተዋል። ስለነሱ ወደ እንዳነሳለን። ከአንተና እናትህ አሁን ያላችሁ ግንኙነት እንዴት ነው? ምን ይላሉ እሳቸው? ሳውኒ ጎዳና ህይወቱን በቃ እንደዚህ ለምደህ ሁሉ ነገር ተሰዛ መሆንህን ሲያዩ ባንተ ጉዳይ እናትህ? በኔ ያው እንደነገርኩሽ ሰፈር ላይ በኔ ጉዳይ በጣም ትጣላለች እናቴ። በጣም ነው የምትጣለው።
አንድ ሰው እንደዚህ ሲለኝ ለምንድን ነው እንደዚህ ብላችሁ እንትን የምትሉት? ለምን ስለ ልቦና ትጎዱታላችሁ? እያለች ከዚህ እናት ጋር ከዛ እናት ጋር አጣጥላለች። ለምን የሁሉ ከሚደርስ እናቴ ሰላም አትሆንም ብዬ እኔ በረንዳ ላይ አሰብኩት። በረንዳ ይሻለኛል ብዬ እዛው ለምን እናቴን እፎይታ ልስጣት ብዬ ነው። ለምን ያም መቶ ጠባሳ ካለኝ የመቶ ጠባሳ ካለኝ እኔ ነገር ከተናገርኩት የዛች ልጅም ቤተሰብ ይመጣል ከእናቴ ጋር ነው የሚጣሉት። ለምን እናቴንም ሰላማን አልሰጣትም ብዬ በረንዳ ላይ መረጥኩ። እሷም በሰላም ነው የምትኖረው። ለምን እኔ ስለሌለው አትጣላብኝ። በቃ የሰላማን ህይወት ትኖራለች። አሁን እዛ በጎዳና ህይወት ላይ እያላችሁም ሊሆን ይችላል ምናምን እንደ ወንድ መቼም እንደ ጎረምሳ ወይ ፍቅረኛ ለመያዝ የሴት ጓደኛ ለመያዝ መሞከሩ ሊኖር ይችላል። ከፊት ላይ ካለው ቁስል ጋር ተያይዞ ደረሰብኝ የምትለው ነገር አለ? ወይም ደግሞ ይህንን ነገር የምትረዳ ከጎን የምትሆን ሴት አግኝተህ ታውቃለህ? በዚህ ጉዳይ ላይ ከሪሌሽንሺፕ ጋር አንሳልኝ። ከሴት እንደዚህ አይቻልም። ተገናኝቼ ማለት ምን አታወራም? አላወራም። ለምን? ይሄ ከፊት ጋር ይገናኛል ይሄ ሀሳብህ? በቃ ባወራት እሷ ላታወራኝ ትችላለች ብዬ አስባለሁ። እሷ ለእኔ አመለካከት ላይ መብራት ብዬ አስባለሁ። ለምን አንዳንድ ሴቶችም ጥሩ ወንድ ነው የሚወዱት፣ ገባሻ? ጤነኛ ወንድ ነው የሚፈልጉት፣ ግን አይታወቅም። አንዷም ሁሉም አንድ ናቸው ሊባል አይችልም። አንዷም እኔ ልትወደኝ ይችላል፣ ግን ጎዳና ላይ ፍሌስ ካለው ከእንዲህ ሴት ምናምን አውርቼ አላውቅም። እሺ ወደ ወንድሞችህ እንምጣ። አሜሪካ ሀገር ነው ያልከኝ አይደለም? አሜሪካ ሄዱ። ከረጅም ዓመት በኋላ ነው አንተ ያወቅከው? እኔ ከረጅም ዓመት በኋላ ነው ያወቅኩት። እንዳወቅ የእድል ጉዳይ ነው አልክ። እስቲ የተሰማህን በሰዓቱ ስሜትህን ንገረኝ። ያው እግዚአብሔር የፈቀደላቸው ነገር ነው ብዬ ነው ያሰብኩት። ለምን እኔ እግዚአብሔር ለኔ ቢፈቅድ ኖሮ እዛች ጎዳና ላይ ሆኜ አንድ ሰው ሊያነሳኝ ይችል ነበር፣ አንድ ሰው ሊለውጠኝ ይችል ነበር። ይሄ የእድል ጉዳይ። ለምን እኔ ቤት ውስጥም ብኖር ኖሮ እኔ ላልወሰድ ይችል ነበር፣ አይታወቅም። ሁለት ሊወሰድ ይችላል ነበር ወይ አንዱ ቀርቶ እኔ ልሄድ ይችል ነበር። ይሄ የእድል ጉዳይ ነው። ያው እነሱ ሲሄዱ እኔስ ብሆን ብዬ ተመኝቻለሁ። እኔስ ብሆን አንድ ውጭ ሀገር እኮ ሂጅ እኮ ፊቴን ታክሜ እኮ ሰላም ህይወት እኖራለሁ ምናምን ብዬ ማስብዋለሁ። ግን ያው እግዚአብሔር ያመጣው ነገር ነው። ስለ ወንድሞች እስቲ የምታስታውሰውን የተወሰነ ነገር ንገረኝ። ስማቸው ማን ይባላል? ምን አይነት ወንድሞች ነበሩ? ግንኙነታችሁ፣ ልጅነታችሁ የምታስታውሰው? ታላቄ ተመስገን ይባላል፣ ታናሼ ደግሞ ዳኒ ይባላል። በቃ ብዙ አላስታውስም። ብዙ አታስታውሳቸው? ከሄዱ በኋላ አንተ እነሱን የማግኘት በስልክ የማውራት የመገናኘት አጋጣሚው ነበረ? ምንም ጭራሽ አንድ ቀን አውርቻቸው አላውቅም። ምንም? ያኔ በ9 ዓመት ቤቱን ለቀ እንደወጣ ነው አንተና እነሱ የተገናኛችሁት? ከዛ በኋላ ምንም አልተገናኛችሁም? እናትህስ ከእነሱ ጋር? አንዴ ጤፍ ልኮላት መሰለኝ። ኦኬ። ይሄ ማለት መቼ ነው? 2009 አካባቢ። 2009 አካባቢ። አስታወሱ። 2009 አካባቢ ጤፍ፣ ከዛ ዘይት 5 ሊትር፣ ከዛ ደግሞ የ6 ወር የቤት ኪራይ ከፈላት። ይህንን የሚያደርገው የላከው ድርጅት ነው ኃላፊነት ወስዶ ገንዘብ ተቀብሎ በድርጅት በኩል ነው ይሄ እገዛ የሚደረግላችሁ? አዎ፣ እነሱ ከውጭ ይልካሉ። ኦኬ። ከዛ ደግሞ ስለዚህ የሚልኩት ለድርጅቱ ነው እንጂ ቀጥታ ለእናንተ አይደለም። ድርጅቱ ግን ለእኛ አንዴ ብቻ ነው ያደርጋል። የድርጅቱን ስም ልታስታውስ አልቻልክም? አላስታውስም። ወደ መገናኛ ለሞቴል አካባቢ ምናምን እንትን ነው፣ ብዙ አላስታውስም። ገባህ? እና የሆነ ሳሌ እኔም ተፈልጌ ተገኝቼ ሱሪና ጫማ ተገዝቶልኛል። እስቲ እሱን ጊዜ አስታውሰኝ። ምን ብለው ጠሩ ሲነግሩ? ምናምን ጋይዶች ናቸው። ይሄ ከወንድም የተላከልህ ነገር ነው ምናምን ተብዬ ጫማና አንድ ጂንስ ሱሪ ተሰጠኝ። ሲሰጥ ወንድሞቼን ላገኝ ላውራቸው ያለውበትን ላሳውቃቸው ወንድሞቼን እፈልጋለሁ የሚል ሙከራ አላደረግም? ለእናቴ ስልክ ቁጥር ምናምን ተቀብላ ነበር። የእነሱን? የጋይዱን ማለት ነው። ኦኬ። እሺ። እነሱ ገና ልጅ ናቸው፣ በምንም ማውራት አይችሉም ተብለናል። ልጅ ስለሆኑ አይፈቀድም ማውራት። ኦኬ። እሺ። እነሱ እዚህ ሀገር እንኳን ስቲል መምጣት የሚችሉት ወይ ትዳር ሲይዙ
ወይ ደግሞ ትምህርት ሲጨርሱ ነው እዚህ ሀገር መምጣት የሚችሉት ሁላ ተብለን ተነግሮናል። ኦኬ። የአሳዳጊዎቻቸውንስ አድራሻ ወይም ስም ምናምን ምንም አላውቀውም። ምንም አታውቀውም። ስለዚህ ለመጨረሻ ጊዜ ያንን ላኩላችሁ 2009 ላይ። ከዛ በኋላ ምንም እነሱን ምንም ድምፃቸውን ራሱ ሰምተን አናውቅም። ይሞቱ ይኖሩ ራሱ እኔ እንጃ የማውቀው ነው ይመስለኝ። እግዚአብሔርን አንዳንድ ራሱ የሆነ ለብቻዬ እንኳን ቁጭ ብዬ ትዝ ይለኛል ወንድሞቼ ሆኖ እስከ ዛሬ የማይመጡት የሌላው ቤተሰብ ልጅ እየመጣ እኛ እንዴት አይመጣም ምናምን ብዬ ራሱ ስጋት ውስጥ እገባለሁ። እግዚአብሔር ይሞቱ አይኖሩ ራሱ አላውቅም። በቃ እስቲ የት እንዳሉ ከ2009 ጀምሮ ምንም ነገር የማውቀው ነገር የለም ስለነሱ። የታላቂን ፎቶ ነበር ዝም ብለው የሚልኩት። ኦኬ። የታናሽ ጭራሽ ያላክም ነበር። እነሱ አንድ ቤት ነው ሁለቱም ለአንድ ሰው ነው። ባልና ሚስት ነው የወሰደቻቸው። ባልና ሚስት ነው ከዚህ ሀገር ይዛቸው ወደ አሜሪካ ሄደች። ግን ጎረቤት አንደኛውን ለዘመድ ነው የሰጡት፣ አንደኛውን ራሳቸው ጋር ያደረጉት። አንደኛውን ባልና ሚስቶች ጋር፣ አንደኛውን ደግሞ ለእነሱ ዘመድ ነው የሰጧቸው። እና የታላቅ ወንድሜ ፎቶ ዝም ብሎ ይመጣል። ከዚያ ሆነ ሳለ እናቴ አስጨነቀቻቸው። ከዛው ጤፉን እኔ ተፈልጌ ስመጣ እዛው ጤፍ ምናምን እያለ ለምንድን ነው የታላቅ የትልቁ ፎቶ ብቻ የሚመጣው የህፃኑስ ለምን አይመጣም ምናምን ሲባል ከዛ አየር ላይ ይዘው ተደወለ። ምን ተባለ? እዛው ቆሞ ፎቶ አንስቶ የቁም ፎቶ ነው ላይ የተላከለ የቁም ፎቶ አንስቶ ምናምን አየር ላይ ላኩልን። ኦኬ እሺ። ምናልባት ይሄንን ቪዲዮ እያዩ ከሆነ ይሄ ቪዲዮ ይድረሳቸው አይድረሳቸው አናውቅም፣ ግን ሜቢ መልእክታችንን እናስተላልፍላችኋለን። እሺ መጀመሪያ አንተ እስቲ በራስህ ይሄን ቪዲዮ እያዩ ከሆነ ሀሳብን እንገለጽላቸውና ከዛ እኔ ደግሞ ሀሳቤን እንገልጻለሁ። ይሄን ቪዲዮ እያዩ ከሆነ በቃ እናቴ የምትሆን ነገር ቢለውጡልኝ ደስ ይለኝ። ነገራቸው ስማቸውን እየጠራ ካሜራውን እያየ ይሄን ቪዲዮ ካያችሁ በደንብ ሀሳብን ንገራቸው። ዳንኤል ተመስገን ይሄን ቪዲዮ ካያችሁት እናቴ የምትለውጡልኝ ደስ ይለኛል። እናቴን ከኪራይ ቤትም ከምንም እናቴን ቢለውጡልኝ ደስ ይለኛል። በቃ በልታ እንኳን እንድታደር ቢያደርጉልኝ ደስ ይለኛል። አሁንም ድረስ የሰው ልብስ እያጠበች ነው የምትኖር። አሁንም የሰው ልብስ እያጠበች እግዚአብሔር ምስክሬ የሰው ልብስ እያጠበች ነው። በቃ ይሄን ቪዲዮ ካዩት ለእናቴ የሆነ ነገር ቢያደርጉላት ደስ ይለኛል። እኔ እናቴን ከሰው ፊት ግርፊያ ቢያወጡልኝ ደስ ይለኛል። እናቴ አሁንም ድረስ እየተሰቃየች ነው የምትኖረው። እግዚአብሔር ምስክሬ እየተሰቃየች ነው የምትኖረው። መብላት እንኳን አልችልም። መብላት እራሱ እየከበዳት እግዚአብሔርን እኔ እናቴ ገንዘብ ቢኖራት እጄ አይቆረጥም ነበር፣ እንደዚህ አደጋ ላይ አልወድቅም ነበር። ይህም ቪዲዮም ካዩ እንደ እግዚአብሔር ነገር በቃ ይሁን ነገር ቢያደርጉላት ደስ ይለኛል። እኔም እንደ ሰው ልጅ በልቼ ማደር እፈልጋለሁ። እንደ ሰው ልጅ መስራት እፈልጋለሁ። አሁንም ካለሁበት ህይወት መውጣት እፈልጋለሁ። እግዚአብሔርን እኔ እናቴ ቤት ቢኖራት አደጋ አይደርስብኝ እንዲህ አልሆንም ነበር። ኮፍያ እያደረኩ እድሜ ልኬን አልሄድም ነበር። እግዚአብሔር እንዴት እንደሚያስጠላኝ ህይወት። ከጎኔ እኮ ያለ እናቴ እኮ ዘመድ እንኳን የለኝም። አይዞህ የሚለኝ ዘመድ የለም። በቤቴል ሲመረኝ ነው ሶሻል ሚዲያ ላይ የወጣሁት። ላይፍ ሲከብድ ላይፍ ሲያስጠላኝ ይህን ቪዲዮ በቃ ወንድሞቼም ካዩ ለእናቴ የሆነ ነገር ቢያደርጉላት ደስ ይለኛል። አሁንም ድረስ ተከራይታ ነው የምትኖረው። እግዚአብሔር ተከራይታ ነው የምትኖረው። እዛው አንተ የተወለድክበት ቤት? አዎ፣ የሰው ጭንቅት እያጠበች ነው የምትኖረው። አሁንም እናቴ የሰው ጭንቅት። ይህን ቪዲዮ በቃ ካዩት ለእናቴ የሆነ ነገር እናቴ ሙፎይ ብትል ደስ ይለኛል። እኔ ሙፎይ እንደ ሰው ልጅ ፊቴ ሰርጀሪ ተሰርቼ እንደ ሰው ልጅ ሰርቼ ብገባ ደስ ይለኛል። መቤቴን እንዴት እንዳስጠለኝ ስለከበደኝ ነው። እግዚአብሔር ስላልቻልኩ ነው። በጣም ያስጠላኝ ላይፍ። አይዞህ በየኩበት መሳገጥ በየኩበት እንትን ማለት እንደ ሰው ልጅ ራሱ እንኳን ሰራብኩ። ከዛም ከዚህ ተራርኬ እኮ ምግብ እንኳን ስበላ ሰው አስተረፈ አላስተረፈ ብዬ ነው የምጠብቀው። ቡሌ ሰው አስተረፈ አላስተረፈ ብዬ ነው የምጠብቀው። ያ ሰውዬ ካላስተረፈ እኔ ቻሌንጅ በጣም ነው ላይፍ የሚያስጠላው። በጣም ነው የከበደኝ እኔ ላይፍ። አንድ ሰው እንኳን ስራ ምንም ቢያስጠላኝ እኔ ከመስራት ወደኋላ አልልም። አሁን ስራ ባገኝ እግዚአብሔርን ራሴን የመለወጥ አቅም አለኝ። ጠንክሬ እሰራለሁ።
እኔ ራሴን ለውጭ ትልቅ ደረጃ እንደምደርስ አውቀዋለሁ። ለምን ብዙ ፈተና ያየሁ ሰው ነኝ። ብዙ መብራት ላይ እየሄድኩ እየለመንኩ ራሴን እስከሆነ ያስተዳደርኩት። መብራት እየሄድኩ እየለመንኩ ነው ራሴን ያስተዳደርኩት። መብራት ላይ ለምናል። ኦኬ መኪና ሲቆም መኪና ውስጥ ቀይ መብራት ላይ እየገቡ ነበር ምንም ሰውም እያዘነ ይሰጠኝ። ግን በቃ አሁን ራሴን ካወቅኩ በኋላ ግን ስራ ስል ማንም ሊያሰራኝ ፈቃደኛ አይደለም። በዛ የተነሳ ነው ላይፍም የከበደኝ ላይፍም ያስጠላኝ። በዛ የተነሳ በዚህ ፊት ብዙ ነገር የሚደረሰብኝ እግዚአብሔርን አስጠላኝ። በዚህ አጋጣሚ ወንድሞችን ካዩት አይዞህ ውሃ ጠጣ። ይህን የተመለከታችሁ ከሆነ የናታን ወንድሞች ተመስገን እንድ ዳንኤል እባካችሁን እሱ ካለበት ችግር ፈተና ቀርባችሁ የወንድምነታችሁን ይህንን ቪዲዮ የምታዩ ከሆነ እንድታገኙት ከጎኑ እንድትሆኑ ለሱም ለእናቱም እንደ ኢታ ቲቪ ጥሪያችን እናስተላልፋለን። የኢታ ቲቪ ቤተሰቦቻችንም ይህንን ቪዲዮ እንዲደርስ ሼር በማድረግ ላይክ እያደረጋችሁ ምናልባት የእሱ ቤተሰቦች ጋር ሊደርስ ከቻለ እንድታደርሱልን ጥሪያችን እናስተላልፋለን። አመሰግናለሁ። እሺ ወደ አንተ ልመለስ። አይዞህ ስሜታዊ አትሆን። አይ ነው ይገባኛል። በእርግጥ ግን ያው ሁሉም ነገር ደግሞ ምናልባት ለበጎ ይሆናል። ዛሬም እዚህኛ ሚዲያ የመጣኸው አይታወቅም አይደለ? እንዴት ነው ወደ ሶሻል ሚዲያ የመጣኸው? እሱን ንገረኝ። ወደ ቲክቶክ የመጣሁበት ያው ቅድም እንደነገርኩሽ ነው። በስራ እየፈለግኩ ሁሉም እንትን ሲሉኝ ከዛ እሱ ጓደኛዬን ስልክ አለውና ሁሉንም ደግሞ አያቸዋለሁ ቲክቶክ ላይ ምናምን እያየሁ አንዳንድ ነገር እንዲደረግላቸዋል ወይ የስራ እድል ይፈለግላቸዋል ወይ የሚረዳቸው ሰው አይጠፋም። ከዛ እስቲ ተባበረኝ አባት፣ እኔንም እንደ እግዚአብሔር ፍቅር ሌላ ሰው ሊያገኝ ይችላል ወይ አሪፍ ላይ ልወድቅ እችላለሁ። ይህ ህይወት ሰለቸኝ፣ የራሴን ህይወት ደግሞ እስቲ ልምራ ምናምን ብዬ በቃ ቲክቶክ ላይ ተቀረጹ። እንዴት ነበር አቀባበሉ? የሰውን ነገር ንገረኝ። ሰው ምን አይነት አስተያየት ሰጠ? ምን ያህል ታያለህ? እንደመጀመሪያ ምናምን የመጀመሪያ የለቀኩት እንደዚህ ከዚህ ባዶ ራቁቴን ነው። 81,000 እይታ ታይቶልኝ 81,000 ማለት ቪው እና በቃ ሁሉም ደግሞ በቃ ሁሉም ኮሜንት ላይ ምንም በቃ አሪፍ እግዚአብሔር ይማር ስራ አስገቡት ቻሌንጅ ይጀመርለት ምናምን ብሎ ትሉ ሀሳብ ነግሮኛል። እሺ ወደ እናንተ ጋር እንድደርስ ያደረጉኝ እነሱ ናቸው። ከዛ ሁለተኛ ቪዲዮ ለቀኩ 280,000 እይታ ታያለች። ጭራሽ በለጠ እይታ። ከዛ ያው እንዳልኩሽ ቻሌንጅ ይጀመርለት አሬን ስራ እናስጀምር ነው። እንኳን ለሱ ለጤነኛም ሰው እየረዳን አይደለ። በቃ ኮሜንት የመጀመሪያ ኮሜንት ውስጤን ጎርተኛለች። የሆነች ኮሜንት አለች። አንድ ኮሜንት ቢያንስ 400 ምናምን ኮሜንት የመጀመሪያ የለቀኩት ማለት 400 ምናምን ኮሜንት አለው። እሺ ያው ሰው ችላ ብያለሁ። ይድረስ ለአዶናይ ነበር መጀመሪያ ያልኩት። ያው እሱ አይደለ ተጽዕኖ ፈጣሪ ዋንስ አይደል። ከዛ ይድረስ ለአዶናይ ምናምን ብዬ ነው እና ኢትዮጵያ ዘ የምችሉትን ስራም ቢሆን አስገቡኝ ምናምን ብዬ ነው። ከዛ አንድ ኮሜንት ላይ ምን አለ? አዶናይ ከምት አርቲስቶችን በጠራ ቆንጆ የወረድ ፊልም ይወጣክ ነበር አለ ኮሜንት ላይ። እግዚአብሔር ምስክሬ ነው፣ ላሳይሽም ይችላል። ከኮሜንቶች ሁሉ መጥፎ አንድ በቃ እሱን እንትን ያለ ምን አልክ? ምን ተሰማ? የለመድኩት ነገር በቃ ይሄ የተለመደ ነገር ነው። በቃ ይለፍ እስኪ አይታወቅም የሚመጣውን ነገር ብዬ ሁላ አልዋሽም። እግዚአብሔር ፈለኩ ኮሜንት ውስጥ ልመልስለት ብዬ ኮሜንት ላይ ፈለኩ፣ ግን ምንም የለውም። ተከታይ ራሱ 100 ምናምን ተከታይ ነው ላይ ያለው እሱ ልጅ ማለት እንደዛ ራሱ ሲል ማለት ልቦ ላይ እንዲህ በቲክቶክ ጭራሽ እንደዚህ ምን ባላለሁ ብዬ አሰብኩ። በአካል ብቻ መስሎኝ። ከዛስ እኔ ደግሞ እቺ ቲክቶክን አላቋርጥም። እግዚአብሔር ብሎ የሆነ ነገር ሊያመጣልኝ ይችላል፣ አይታወቅም። አንዱ ወይ ሊያሰራኝ ይችላል ወይ አንዱ ሊረዳኝ ይችላል በሚል ለቀኩ። ከዛ የሆነች ሻዶ ማስታወቂያ ምናምን እሷ ሻዶ ምናምን አዶናይ የሰጣች እሷን ሰሯት። እሷ እንደው በአሪፍ ሁኔታ ነው የሰሩት። ሙድ ሾው የሚባል ቲክቶክ ላይ ሙድ ሾው የሚባል አለ። እሱ ነው እንደ ድንገት የሆነ ኮሜንት ላይ ጻፈልኝና ሁሉ ጊዜ እንደዚህ ይወርዱኝ ስራ አሰሩኝ እንደዚህ ስትል ነው የምሰማ። እኔ እግዚአብሔር ብሎ ከተሳካልክ የሆነ የሻዶ ባትሪ ያለች እሷን ለማስታወቂያ አሰራ ምናምን ብሎ ሙሉ እሱን አሰሩኝ።
ሙሉ ሾው ማለት በቃ ሙሉ ነው ተባበርኩ። እንደምታዩት ግን በጣም ብዙ መልካም ኮሜንቶች አሉ። አሁን ይሄ እንዳልከው ከአይምሮ ማይጠፋ ስለሆነ ሆረር እናም ስላለ ነው እንጂ ሌሎቹ ተነበው ማያልቁ በጣም ብዙ መልካም ኮሜንቶች አሉ። ያንን ስታይ ምናል ካንተ እንዳልከው ገና ከልጅነት ጀምሮ ስትገፋ በፊት መከራ ሲደርስብህ የመጣህ ልጅ ነህና እንዲህ በሰራሃት በአንድ ቪዲዮ ግን ሰው እንዲህ ፍቅሩን ሲያሳይ ምናልክ ምን ተሰማኝ? በጣም እንደው ወደ 3ኛው ቪዲዮ ላይ 1000 ምናምን ኮሜንት ነው ያገኘሁት። 1000 ኮሜንት ቻሌንጅ ጀመርለት ወንድሜ ይዞ በርታ ይሄ ቀን ያልፋል ምናምን በቃ ሁሉም በቃ አሪፍ አስተዋጽኦ ነው ያደረጉልኝ። ሁሉም አሪፍ አስተዋጽኦ 1000 ኮሜንት ነው። ስለዚህ ላንተ ይሄንን መልካም ኮሜንት ማየት ትልቅ ነገር ነው ብዬ አስባለሁ። እግዚአብሔር ይመስገን። እሺ ወደ መጨረሻው እየመጣን ነው። ስለዚህ እድሉን ብታገኝ መስራት የምትፈልግ ምንም አትመርጥም? ስራዎችን መስራት ትፈልጋለህ? ብትታገዝ ደግሞ የቻልከውን የራስን አሁን ለምሳሌ ቅድም ያየሁትህን ከነገርከኝ ውስጥ ባይሆን ምለውን ወይም እሺ እንትን አልኩ ከምል ባታደርገው የምልህ ለምሳሌ አሁን ድረብሎ ስራውን እየሰራህ ነበር አይደለ? ከዛ ቦታ ተነሱ ሲባል በቃ የለመድኩት ያ ቦታ ነው ከቀረ ይቅር ብለህ ከምትቀመጥ የሚመጡ ችግሮችን እንደ ሰበብ አይተሃቸው እጅ ከምትሰጥ አምባሳደር ጋር ብትከለከል ካሳንቺስ ብትከለከል ቦሌ ብትከለከል ከተማው ሰፊ ነው አይደለ? እንደዛ እየሆንክ ከኑሮ ጋር ግብግብ ራስን ለማሸነፍ ጥረት ማድረግ እንጂ የሆነ ነገር እድል ሲመጣል ያንን መጠቀም ካልሆነ እንግዲህ ምን ላድርግ እንትኑ ስላልሆነ ነው እንጂ እኔ እኮ አረግ ነበር ብለህ መቀመጥ የበለጠ ህይወትን ያከብድብሃል ብዬ ነው። እንደሱማ ሰነፍ ነው የሚያደርገኝ። ያው ይሄንን ምልህ ነገም አሁን ብትታገዝ ዛሬ ነገም ነገር ሲገጥም እጅ የምትሰጠው እንዳትሆን ነው። የተሰጠችን ፍንጭ የምትታይህን ጭላንጭል ያቺን ለማባዛት መሞከር ነው እንጂ ፈተናዎች ይመጣሉ ልል ነው። ተረዳህ ማለት በቃ ዓለም በቃ ሙሉ ሆነ ማለት አይደለም። ነገም ፈተና ሲመጣብህ ከዛ ጋር እየታገልክ ትልቅ ቦታ መድረስ ስላለብህ ነው ይሄን ሐሳብ ነው። እንደ እግዚአብሔር ሁሉ አንድ እድል ባገኝ ደስ ይለኛል። ራሴን ማለት የምር ሰርቼ ትልቅ ቦታ እንደማደርሰው ቃል እገባልሻለሁ። እግዚአብሔር ምስክሬ አንድ ነገር ቢደረግልኝ ያቺን ነገር እግዚአብሔር ምስክሬ ወደ ትልቅ ነገር እቀይራታለሁ። እግዚአብሔር የተነሳሁበትን ስለማውቀው ያለሁበትን ላይፍ ስለማውቀው ብዙ ነገር አስተምሮኛል። ጎዳና ብዙ ነገር ከሚባል በላይ እግዚአብሔርን ስሜታዊ ስለምሆን ሳወራ ምናምን ስሜታዊ ስለምሆን እንጂ ብዙ ነገር ጎዳና ላይ አስተምሮኛል። እኔ አንዲት ነገር እንደዚህ እግዚአብሔር ብሎ የሆነች ነገር ቢደረግልኝና ትቢባልኝ ከመስራትም ወደኋላ አልልም። ለራሴንም ደግሞ ትልቅ ደረጃ እንደማደርስ እርግጠኛ ነኝ። ክርስቶስ በጣም አሪፍ። እንግዲህ ታቲ ቤተሰቦቻችን ከጎን ይሆናሉ። የአዲስ ህይወት እንግዳችን የዛሬው ባለ ታሪክ እንግዲህ ባጋራህን ታሪክ ከጎን ይሆኑና ታሪክ ነገር ተቀይሮ ደግሞ ድጋሚ እንገናኛለን። እንዳልከው በሚሰጥ ፈጣሪ ፈቅዶ በዚህም ሊሆን ይችላል በቤት በምታገኘው እድል ያቺን እድል አበራክተህ ትልቅ ደረጃ ደርሰን እንገናኛለን ብዬ አስባለሁ። ምናልባት መጨረሻ ላይ ማለት የምትፈልገው ነገር ካለ እድል ልስጥ። ያው እኔ ፊቴንም ሰርጀሪ ብሰራ ደስ ይለኛል። ማርያም የሆነ አቅም ያለው ሰው ምናምን ኖሮ ፊቴን ሰርጀሪ ቢያሰሩኝ ደስ ይለኛል። እና በቃ አመሰግናለሁ። ሙሉ የኢትዮጵያ ሕዝብ በሙሉ አመሰግናለሁ። እንዲያግዙ ምናልባት ከፈለግ የባንክ አካውንትን መናገር ትችላለህ። 1075 07 48 008 ኦኬ። ስልክንም መናገር ትችላለህ። 0991 27 03 55 በዚህ ስልክ ቢደውሉ አንተን ያገኙሃል። ያገኙኛል። አካውንቱም የራስህ ነው። ሙሉ ስምህ ማን ነው? አካውንቱ ላይ ያለው ናትናኤል ሙሉ ብርሃን ታደሰ። መልካም። ስለመጣ ታሪክን ስላካፈልከን ከልብ አመሰግናለሁኝ። ነገሮች ተስተካክለው ድጋሚ እንገናኛለን ብዬ ተስፋ አድርጋለሁ። እኔም አመሰግናለሁ። እሺ እንግዲህ ወደ አዲስ ህይወት ቤተሰቦቻችን የዛሬው ባለ ታሪካችን ናታን እንግዲህ ጋር የነበረን ቆይታ ይህንን ይመስል ነበረ። እንደሰማችሁት ከታሪኩ ከደረሰበት ነገር በህፃነቱ በሆነበት የፊቱ ጠባሳ የከፈላቸውን መስዋዕቶች የሆነበትን ያጋጠመውን ነገር ሁሉ አጫውተናል። አጠገቡ ባይገኙም ደግሞ የወንድሞቹን ፍቅር ናፍቆት ቢያገኛቸው ፍላጎቱን ገልጾልናል። ስለዚህ ይህን ቪዲዮ እናንተም ደግሞ ሼር በማድረግ እንድታደርሱልን እንጠይቃችኋለን። ፕሮግራሙን አዘጋጆች ያቀረብኩላችሁ እስካሁን አብራችሁ የነበርኩት እኔ ራሂል ነኝ። በሌላ ባለ ታሪክ በሌላ እንግዳ እስክንገናኝ ድረስ ቸር ቆዩ።